ዩቲዩባቸውን ድርግም ምናምን አድርገው ወጥተዋል። በቃ ልክ እንደነ ቲጂ ጠንበላይ አይነት እንደነ ማናቸው መጀመሪያ የነበሩ ሰዎች በጣም ጥሩ ሰዎች ነበሩ ስልሽ በመናገር በመደገፍ ደረጃ የተሻለ አቅም የነበራቸው ሰዎች ነበሩ፣ ግን አሁን ይሉ ያ ደግሞ የሆነው ምንድነው አዩ ያተረፉት ግጭትና ንትርክ ሲሆን በቃ ትተውት ሄዱ ማለት ነው። እና እኔም አሁን እናያለን እነሱ እንግዲህ ስለሞላላቸው አይተውም። እኔ ግን በተቻለ መጠን እስኪ እንደው እስከ ቅዳሜ ብቻ ነው ገብርኤልን። ከዛ በኋላ ገብርኤል አይደለ አላይም በቃ። ከዛ በኋላ በእንደዚህ አይነት መልኩ የሚቀጥል ከሆነ ከገብርኤል በኋላ አላይም። ምክንያቱም የራሴ አቋም ነው እንትን ማለት የማይደረግ ሴት እና ሴት መካከል የማይደረግ እኔ ሰው ባያየው ተደብቃችሁ አርጉት እኮ ብያለሁ እኔ ባለፈ። በቃ እውነት ከሆነም ተደብቃችሁ አርጉት፣ ግን ስራ ከሆነ ደግሞ ስራው በእንደዚህ አይነት መልኩ መቀጠል የለበትም። ትክክል አይደለም። አዎ ግን ደግሞ እኔ አንተ እዚህ ጋር ማስተናገር ፈልገው የኛ ልጆች ብቻ ሲሰሩ ቶሎ ውሳኔዎች አታስተላልፍ። የሚወድ ሰው እስከ ጥግ መክሮ ተቆጥቶ መመለስ ነው እንጂ እኔ ላይ እዚህ ጋር በውስጥ ላችሁ ላይ ይቻሉት እግዚአብሔር ነው ብለው እኔ ልጆቼ ማርያምን እኔ ያጥፉም ምን ይበሉም እወዳቸዋለሁ። ግን ደግሞ የሚመለሱበት እኔም እወዳቸዋለሁ። አሁን ጣልቃት ትግቢ አሁን አንቺ በምታስተላልፊው እኔ እቃወማለሁ። ለምን ብትይ የራሴን ነው እኮ ያልኩት። አይ እዚህ ጋር አይደለማ በቃ እዚህ ጋር ሳይሆን እኔ ማንም በሌላ ቀረች ማን ቀረ ለሰው ልጅ ሰው የሚሰጠው ፈጣሪ ነው። ጭንቅላት ነው እኮ ጭንቅላትሽ ከተጎዳ ለምን አትቀሪም እንዴ? እና ካመመኝ ነው ያልቀርም ካመመኝ ነው እኮ በውስጥ አይቻልም ስለምወዳቸው እያመመኝ ስለሆነ በጣም ስለምወዳቸው ግን ደግሞ ራሴን ማጣት የለብኝም። አሁን እኮ እናንተ ስትጨቃጨቁ ራሳችሁ እያጣችሁ አይታይሽ በውስጥሽ ይዘሽ እዚህ ላይ ከምናስተላልፍ በውስጥሽ ይዘሽ እንትን ማለት ለማለት ፈልጌ ነው እንጂ እኮ ለሌላ አይደለም። ገባሽ? እኔ አሁን እንዲህ ሲሆን ይሰማኛል። ለምን ለሌላ እንትን እከፍትላቸዋለሁ? አልከፍትላቸው። እኔ ባርም በደምንም መቼም አልተዋቸውም። ባላይም ከፍቼ ተዋለሁ። ውስጤ ቢቃጠልም ጸጥላለሁ። ለምን ወዳቸዋለሁ። ከልቤ ወዳቸው ብናደድባቸው ግን አሳልፌ አልሰጣቸውም። ተጫዋች ማለት ነው። እግር ኳስ ተጫዋች ሁልጊዜ ይጫወታል፣ ይሸነፋል። ያን ቡድን እየደገፈ እስከ መጨረሻ ይሄዳል እንጂ ወዲያው ተስፋ አንቺ አሁን ሴትነትን የሚያወርድ ክብርን ዝቅ የሚያደርግ ነገር ይስሩ ይቀጥሉ። ብሩኬና ሃይሚ የሚሰሩት ይለያል። ሌሎችን እና ሃይሚ ብቻ አይደለም እኮ ያልኩትኝ እኔ የተነሳሁት ከአብርሃም ነው። ከሰማሽ የተነሳሁት ከአብርሃም ነው። ከሰማሽ የእኛን ልጅን እኮ ነው እስከ ቅዳሜ አይቼ አልሽ። እሱ መብትሽ ነው፣ ግን የራሴ ነው። እያመመኝ ነው። በቃ በውስጥ ሊሆን ነው እኮ የምልሽ እናቴ። እኔ እኮ ጥላቻ አይደለም። አሁን የአብርሃምን ማንም ሰው ቢቃወም ትክክል ነው እላለሁ። የእኛ ልጆች ግን ጌታን ነው የምልሽ ከምንም የተለየ በንግግር ብቻ እየሰሩ ያሉት ነገር ነው። በንግግር በአፍ ሳይለጣጠፉ ሳይተሻሹ ገባሽ? ትዕግስት ደግሞ መጨረሻ ድረስ ብንጠብቅ ጥሩ። ያንቺንም ምክር ወስደዋለሁ። ያንቺንም ምክር እንዳንድ እናት ልውሰደው፣ እንዳንድ እህት ልውሰደው፣ ችግር የለውም። እኔ ስሜቴን ነው ያንጸባረኩት። ልክ ነሽ። ወደ ሌላ መጥፎ እንዳይሄዱ ነው እንጂ ገባሽ? አንቺን አይደለም ብትይም እኮ የእናት ልጅ ከራበው የእናቱን ጡት ለማስለቀቅ ከባድ ነው አይደለ? አሁን እኮ አፋችን የሚናገረውን ያክል አይደለም እጃችን የሚያደርገው ማለት ነው። እና ግን በጣም ከመምከሬ የተነሳ ነው ይሄ ነገር የመጣብኝ እና ምናልባት እዚህ ላይ በመናገሬ ግን ሶሪ፣ በዚህ ላይ በመናገሬ ሶሪ። አንድ ነገር እንትን ሲባል እኔ ግን የጀመርኩት አብርሃም ስለሆነ ዞሮ ይሄ ስራ ሴትነትን ዝቅ የሚያደርግ ክብርን የሚያወርድ ነው። የራሴን ለማንሳት የሰው ጥዬ የሰው ረግጬ መሆን የለበትም እና ሴቶች ይከበሩ፣ እኛም ራሳችንን እናስከብር፣ ሴትነታችንን እንውደድ። የኔ እህት ሃናን ወድሻለሁ፣ አከብርሻለሁ። ሌሎች እህቶችም እዚህ ያላችሁ በሙሉ ወዳችኋለሁ፣ አከብራችኋለሁ። በሴትነታችን በፍጹም አትደራደሩ። በሴትነታችሁ በፍጹም በቃ ማንም መሀል አድርጎ እንትን ጢባ ጢቤ እንዲጫወትባችሁ አታርጉ።
በየትኛውም መልኩ ቢሆን ማለት ነው።